ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ዛሬ በአድዋ ሙዚየም አዳራሽ እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስልና የአርሞኒየም ታድሶ ቤተክርስቲያን በጋራ በመሆን እንግዲህ የበዓለ 50 ቀንን ለማክበር በዚህ አዳራሽ ተገኝተዋል ማለት ነው። እኛም እንግዲህ መርሃ ግብሩን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ልናስቃኛችሁ በስፍራው ተገኝተናል። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከአርሞኒየም ታድሶ ቤተክርስቲያን ጋር በመተባበር የወንጌል አማኞች ሁሉ የሚያከብሩት የበዓለ 50 ክብረ በዓል ምስጋና ለመንፈስ ቅዱስ በሚል መሪ ቃል በአድዋ ድል መታሰቢያ ሰኔ 7 ቀን 2018 ዓ.ም ተከብሯል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከአርሞኒየም ታድሶ ቤተክርስቲያን ጋር በመተባበር ባዘጋጀው በዚህ መርሃ ግብር የካውንስሉ አመራሮች ከተለያዩ ቤተ እምነቶች የተውጣጡ አገልጋዮችና በርካታ ምዕመናን ተሳትፈዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ እንኳን አደረሳችሁ በማለት በበዓሉ መርሃ ግብር ላይ ለደከሙ ሁሉ ምስጋናቸውን አቅርበዋል። በዓለ 50 የመንፈስ ቅዱስን ስራ የሚያስታውስ ቀን መሆኑን በመግለጽ ይህ ክብረ በዓል በዓመት አንድ ጊዜ ብቻ ሳይሆን በየዕለቱ በአማኞች ሕይወት የሚገለጥ መሆን እንዳለበት አሳስበዋል። እንኳን አደረሳችሁ። ዛሬ ለወንጌል አማኞች አብያተ ክርስቲያናት በሙሉ የተለየ ቀን ነው። መንፈስ ቅዱስ ታሪክ የሰራበት ቀን፣ እግዚአብሔር በምድር በኃይል የተገለጠበት ቀን፣ የኛ ነገር ሁሉ የተቀየረበት ዕለት ስለሆነ የምናስበው በተለየ መልክ ነው። መንፈስ ቅዱስን የምናከብርበት ስላደረገው ስለሰራው ሁሉ ነገር እያሰብን የምናመሰግንበት ስለሆነ ሁላችንንም እንኳን ደስ አለን። በዓመት አንድ ቀን አይደለም የምናከብረው፣ በየጊዜው በየሰዓቱ በየደቂቃው የምናከብረው ነው። ይህ ዕለት መንፈስ ቅዱስን የምናመሰግንበት ነው። ይህ በዓል ሁል ጊዜ የሚከበር ነው በማለትም መርሃ ግብሩን በጸሎት ከፍተውታል። በዝግጅቱ የካውንስሉ ጠቅላይ ጻፊ መጋቢ ዶክተር ጌትነት ለማ በአሁኑ ወቅት የበዓለ 50 ክብረ በዓል በጋራ መከበሩ የቤተ ክርስቲያኒቱን አንድነት የሚያሳይ ታሪካዊ እርምጃ መሆኑን ጠቅሰው የወንጌል ስራና የመንፈስ ቅዱስ መሪነት ላይ በማተኮር አገልግሎትን ማጠናከር እንደሚገባ አሳስበዋል። አክለውም የበዓለ 50 ክብረ በዓልን በተመለከተ በቀጣይ ዓመት በመስቀል አደባባይ ለማካሄድ መታቀዱንና በዓሉን ብሔራዊ ክብረ በዓል ለማድረግ እንቅስቃሴ መጀመሩንም ተናግረዋል። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ስም የተመሰገነ ይሁን። በደንብ አጨብጭበን ጌታን እናክብረው። አመሰግናለሁ። በዚህ ያላችሁ የተወደዳችሁ የካውንስላችን መሪዎች፣ የተወደዱ የካውንስላችን ፕሬዝዳንት ቄስ ደረጀ ጀንበሩ፣ እንዲሁም ምክትል ፕሬዝዳንታችን ፓስተር ታሪኩ፣ የካውንስላችን ስራ አስፈጻሚዎች፣ ቦርድ አባላት፣ ጥሪ የተደረገላችሁ አካላት፣ ከመንግስት ተቋማት፣ መንግስታዊ ካልሆኑ ተቋማት የመጣችሁ ከፕሮግራሙ ዓላማ አንጻር ዘማሪዎች፣ ሰባኪዎች፣ መምህራን፣ ልዩ ልዩ አካላት እንዲሁም የተወደዳችሁ በጣም ደስ የምትሉ በዚህ የሞላችሁ የወንጌል አማኝነት ተከታዮች ሁላችሁንም ይህንን ፕሮግራም ከዚህ ከአዳራሽ ውጭ ሆናችሁ በተለያየ ማህበራዊ ሚዲያዎች የምትከታተሉ ሁላችሁንም እንኳን ደስ አላችሁ፣ እንኳን አደረሰን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እንደዚህ አይነት ጊዜ በጋራ ተሰባስበን በጋራ ቆመን ለመንፈስ ቅዱስ ዕውቅና ሰጥተን በጋራ ማክበራችን እንደ ቀላል አይታይም። ብዙ ልዩ ልዩ ፕሮግራሞችን እናካሄዳለን። እኛም ንግግር እናደርጋለን፣ እንጸልያለን፣ እንከፍታለንም እንዘጋለንም። እቺ ፕሮግራም ግን ለየት ያለች ናት። የበዓለ 50 ቀን በተለይም ከወንጌል አማኝ እምነት ተከታዮች ጋር እንደምታውቁት በኢትዮጵያ ከ130 ዓመት አካባቢ ታሪክ አለን ወንጌል አማኞች 35 ሚሊዮንም ስንደርስ በዛው ልክ ደግሞ አጥቢያዎች ሲተከሉ ያለ መንፈስ ቅዱስ የተተከለ ቤተክርስቲያን የለንም። ያለ መንፈስ ቅዱስ ደግሞ ያመነ አማኝም የለም። ለዚህ ነው ከመንፈስ ቅዱስ ጋር የተጣበቀ ማንነት አለን የወንጌል አማኞች። ስለዚህ በዓላችን ነው ብንል፣ ይገባናል ብንል፣ ብሔራዊ በዓል ይሁን ብንል ብዙም ልዩ ነገር የለውም። ስለሚገባን ነው፣ የኛው ስለሆነ የመጣንበት ስለሆነ። ክብር ለኢየሱስ ይሁን። በዓሉ
በካውንስሉ አባላት ዘንድ ላለፉት ረጅም ዓመታት ሲከበር ነው የመጣው። አብዛኛው የካውንስሉ አባላት ያከብራሉ በዓሉን በየስርዓታቸው በየቤተ እምነታቸው። ልዩ የሚያደርገው በጋራ እንደዚህ ሰብሰብ ብለን በጋራ ማምለክ የጀመርነው አሁን ነው እንጂ በየአብያተ ክርስቲያናት ሲመለክ ቆይቷል። እግዚአብሔር ቢልና ቢፈቅድ እህታችን ያልጨመረችው ወደፊት የምትጨምረው የጋራ የምናደርገው አዲስ አበባ ብቻ መከበር የለበትም። አማኙ ያለው ክፍለ ሀገርም ስለሆነ በተመሳሳይ ሰዓት በተመሳሳይ ቀን በመላ ሀገሪቷ በዓሉን ማክበር የተሻለ ነው። ስለዚህ እዚህ ስክሪኑ ከቻለ ከሐዋሳ፣ ከጋምቤላ፣ ከጅጅጋ፣ ከሆሳዕና ምናምን የሚል እዚህ እያሳዩን እኛም እዚህ እያመለክን ለእነሱም ደግሞ ከአዲስ አበባ የሚል እየተላለፈ በጋራ እናመልካለን ማለት ነው። እሱ ነው ብሔራዊ በዓል የሚያሰኘው። ካልሆነ የአዲስ አበባ በዓል ብቻ ነው የሚሆነው። ስለዚህ የኢትዮጵያ ለማስኘት ኖት ኦንሊ ኢትዮጵያ ብቻ፣ በውጭ የሚገኙ የወንጌል አማኞችም አሉ ኢትዮጵያውያን ያሉበት። እነሱም ባሉበት ሀገር ደግሞ ሆነው በጋራ እናመልካለን ማለት ነው። የአርሞኒየም ታድሶ ቤተክርስቲያን መጋቢ ሄኖክ መንግስቱ እንደተናገሩት ይሄ በአይነቱ ልዩ ቀንና ታላቅ ቀን ነው። በሚቀጥለው ዓመት ከዚህ በላይ እንደሚሆንና በሀገር ደረጃም እንደሚከበር ገልጸዋል። በመጨረሻም አገልጋዮችና ምዕመናን ከግል አለመግባባቶች በመራቅ በፍቅር በአንድነትና በወንጌል አገልግሎት ላይ እንዲተጉ ጥሪ አቅርበዋል። ባለ 50 ቀን በኢትዮጵያ በወንጌል አማኞች ዘንድ ለረጅም ዓመታት ሲከበር የቆየ በዓል ነው። የካውንስሉ አባላት እንደየስርዓታቸው ሲያመልኩ ቆይተዋል። አሁን ደግሞ በዚህኛው ዓመት ይህ በዓል የጋራ ብናደርገው ጥሩ ነው በሚል እሳቤ በተለይም አርሞኒየም ታድሶ ቤተክርስቲያን በየዓመቱ ይበልጥ ሰፋ አድርጋ ታደርግ ስለነበረ ከእሷ ጋር በመተባበር አካሂደናል። እንግዲህ ያው የወንጌል አማኝ እምነት ተከታዮች ከህይወታችን ከኛ አገልግሎት ጋር ተያይዞ ከምንመሰክረው ወንጌል ጋር ተያይዞ ከቤተ ክርስቲያን ተከላ ወንጌል ስርጭት የምስራቹን ቃል የመናገር ሁሉ ከመንፈስ ቅዱስ ጋር የተገናኘ ነው። ያለ መንፈስ ቅዱስ ቤተ ክርስቲያን ምንም ማድረግ አትችልም። ስለዚህ ለመሪዎች ጸጋ የሚሰጠው መንፈስ ቅዱስ ነው። የምንሰራው ወንጌልን ፍሬያማ የሚሆነው መንፈስ ቅዱስ ነው። ከዚህ አንጻር ይህንን በዓል በዝነታ አክብረናል። ትልቅ የህዝብ ምላሽ ደግሞ አለው። ከዚህ የተነሳ በሚቀጥለው ዓመት ሰፋ አድርገን በሁሉም ክልሎች የወንጌል አማኝ እምነት ተከታዮች በጋራ ልክ እንደ አዲስ አበባ እንዳደረግነው በሁሉም ክልል ይከበራል ማለት ነው። በዚህ መንገድ ለወንጌል አማኞች እንደ ብሔራዊ በዓል ሆኖ በየዓመቱ በደማቅ ሁኔታ እየተከበረ ይቆያል። በየጊዜው ደግሞ መጽሐፍ ቅዱሳዊ የሆኑ አስተምሮችን ከዚህ በዓል ጋር ተያይዞ ለህዝባችን የማድረስ የማስረዳት የማስገንዘብ ስራዎችን ደግሞ በስፋት እንሰራለን ማለት ነው። በጣም እጅግ አድርገን እናመሰግናለን። የዛሬው ቀን የ50 የወንጌል አማኞች በተለይም ለቅዱሳን ይሄ የመንፈስ ቅዱስን እንደገና የምንሞላበት ከዚህ ቀደም የእግዚአብሔር መንፈስ በበዓለ 50 ቀን ታላቅ ስራ የሰራበት ነው። ቤተክርስቲያን የተወለደችበት ቀን ነው። ስለዚህ መንፈስ ቅዱስ ሲመጣ እንደገና ኃይል ይሰጣል። ስለዚህ መላው የኢትዮጵያ ውስጥና ከኢትዮጵያ ውጭ ያሉ አማኞች እንደገና በመንፈስ ቅዱስ እንዲሞሉ፣ መንፈስ ቅዱስ የሚመራ ነው። መንፈስ ቅዱስ ኃይል ሰጪ ነው። ስለዚህ በሊሶኖቻችን እየጸለይን እንደገና በመንፈስ ቅዱስ እንድንሞላ እንደ ኢትዮጵያ የወንጌል አማኞች ካውንስል መልእክቴን ማስተላለፍ እፈልጋለሁ። እንኳን አብሮ አደረሰን። በመጀመሪያ ቴንኪዩ ይሄን እድል ስለሰጣችሁኝ። ዛሬ በጣም አስደሳች ቀን ነው። ይህ የባለ 50 መርሃ ግብር በአድዋ 00 ሙዚየም ላይ እንግዲህ ምስጋናችንን ከከተማዋ እምብርት ላይ አድርገናል። ይህ በዓል የወንጌል አማኙ በየቤቱ ሲያከብረው የኖረ በየአጥቢያው ሲያከብረው የኖረ በዓል ነው። ግን ለየት የሚያደርገው ይሄኛው በጋራ ተሰብስበን አገራዊ እንዲሆን በመመኘት አገራዊ እንዲሆን መንግስትንም ለመጠየቅ የተሰበሰብንበት ፕሮግራም ነው። እግዚአብሔር ደግሞ በድንቅ ሁኔታ አሳክቶልናል። በጣም የሚያምር ውብ ጊዜ ነበር ያሳለፍነው። በቀጣይ ምን ይጠበቃል የሚለው ለተባለው እንግዲህ ከዚህ በሰፋ መልክ በመስቀል አደባባይ ደግሞ ህዝበ ክርስቲያን ተሰብስቦ በአንድ ላይ እግዚአብሔርን እናመልካለን። እግዚአብሔር ደግሞ ከፍ ያለ ነገር ያደርጋል። ለዛም ደግሞ ቅድመ ዝግጅት ጀምረናል። እግዚአብሔር ይባርከናል። ሰኔ 7 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስልና እንዲሁም ከአርሞኒየም ታድሶ ቤተክርስቲያን ጋር በጋራ በመሆን ያዘጋጁት
መርሃ ግብር እንግዲህ ይህንን ይመስል ነበረ። በዚህ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት የሆኑት ቄስ ደረጀ ጀምሩ እንዲሁም ደግሞ የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ በዚህ መርሃ ግብር ላይ በመገኘት እንግዲህ የተለያዩ መልእክቶችን አስተላልፈዋል ማለት ነው። በዚህ መርሃ ግብር ላይ እንግዲህ የተለያዩ የክብር እንግዶችና የቤተክርስቲያን መሪዎች፣ አገልጋዮች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች ተገኝተዋል ማለት ነው። መርሃ ግብሩ ይህንን ይመስል ነበር። ቤተልሔም ደረጀ